መልካም ለተሰንበት እያሳለፋችሁ እንደሆነ እናምናለን። የውሎ ሰዓታችን ላይ ነው የደረስነው። እኔ ምልሽ ምረትኪ ሉላ የማን ውሎ ዛሬ ልታስቃኘን ይሆን? ሉላዬ እንግዲህ እንደተለመደው የማትሄድበት ቦታ የለም። ደብ የሙዚቃ ስልት በሀገራችን ብዙ የተለመደ አይደለም። እሱን ጨምሮ የሸክላ ጭቃን ለመማር እንግዲህ ከኢትዮጵያ አሜሪካ ድረስ ስለተሻገረው በፍቃዱ ግርማ ዛሬ በውሏ ታሳየናለች። ውሎ እንደምን አለ በስንት ጊዜ ስላየሁህ ደስ ብሎኛል። ሰላም እንኳን ደህና ቆየኝ። ባዶ እግሬን መሄድ አሁን ነው እኔ ነገር ማቀው ግራውንድ ለማድረግ ነው። ፀሐይ የሞኩኝም ስለነበር ሁሌ ባዶ እግሬን ነው የምትሄደው? አይ አልፎ የፀሐይ ስትሞቅ ያላልተስ የተወሰነ እስከ 4 ሰዓት 5 ሰዓት ያለች እንደዛ ነገር ናይስ። ባለቤቴ ላስተዋውቅሽ ሩታ። ሰላም ሉላ እንደምን አለሽ? ሰላም ነሽ? ለኔ መስከረ አሪፍ ሰዓት መድረስኩ ፀሐይ የሚሞቅበት የሚያምር ግቢ ነው ያላችሁ። በጣም ነው የወደድኩት። ደስ ይላል። በዚህ ጋር ነው ዴቢ። እሺ ናይስ። ቁጭ በይ አረፍ በይ። የአርት ቤት። እሺ ናይስ። ሩቲ ቁጭ በሉ። እሺ እኔ እዚህ ጋር ነው። አንቺ ቁጭ አትይ? ቁርስ ነው ሻይ ነው ጀላሽ። እሺ ደስ ይላል። ቴንክ ዩ ሩቲ። የሚያምር ስዕል ነው። የሆነ ሜሴጅ አለው አይደል? ጓደኛዬ ነው የሳለልን፣ ዳኒ ይባላል። ለሽምግልናችን አንድ ቀን ሽምግልና ነገ እንዲሆን ዛሬ ሌሊት ሲስላድሮ ነው እንትን ያለውና እኛም በጣም ነው የምንወደው። ከፎቶግራፍ ላይ በጣም ታምራላችሁ አንድ ላይ። ቴንክ ዩ። እንግዲህ ያው ገጣ ወደ አይናችን ወደ ያዘው ነገር ገባን እንጂ አቢ የብዙ ሙያዎች ባለቤት ነህና እስቲ አቢ ማን ነው የሚለውን ካንተው እንስማው። ከኔው ናይስ። እኔ በፍቃዱ ነው ትክክለኛ ስሜ በፍቃዱ ግርማ፣ ግን አብዛኛው ሰው አቢ ነው የሚለኝ። ድሮ በልጅነት አለ የሚሰጥ ስም ለስከት ምናምን የቤት ስም በቤት ስሙ እንትን ያለ በተለይ አሜሪካ ሲሄድ በፍቃዱ የሚለውን ነገር ፕሮናውንስ ለማድረግ በጣም ይከብዳቸው ነበር አይደለ? በዛ በቃ አቢ በሉኝ ተባለ። ዲግሪ ላይ ምናምን ጸና። በቃ አቢ ግርማ ጽጌ የሚለው ነገር ነው። ግን በፍቃዱ ነው ትክክለኛ ስሜ። በተለያየ ዘርፍ አርት ነው የምሰራው። ሙዚቃ፣ ፎቶና ቪዲዮን ያጣመረ የቪዥዋል ስራ፣ ሸክላ ስራ። ስለዚህ 4 ነገሮች ነው የምንሰራው። የተለያየ እንትን ያላቸው አለ። ለምሳሌ ሙዚቃና ፊልም ወይ ምናምን ይቀራረባል ይባላል። ያው አንድ አይነትም ባይሆን ተቀራራቢ ነገር አላቸው። ግን ያንተ የተለያዩ ዘርፎች ላይ ነው ያለው። ፎቶግራፊ ሌላ ነው፣ ሙዚቃ ሌላ ነው። ከዛ ደግሞ ሸክላ ስራ ደግሞ በጣም ሁሉም ግን ጥበብን የሚፈልጉ ሙያዎች ናቸው። እንዴት አድርገህ ነው አስተሳስረህ እነሱ ጋር መቀጠልና መስራት የቻልከው? አይ ቲንክ ጸባይ የኔም የራሴ ጸባይ መሰለኝ። አንድ ነገር ላይ እንደዚህ ትኩር አድርጎ ለረጅም ነገር መስራት ብዙም አልችልም ነገርና ሁለተኛም ሃይፐር የሚባል ጸባይ አለ ሁሉ ነገር መሞከር ኤነርጂ ያለው ሰው። ስለዚህ ከዛ አንፃር እና I'm always interested curious ሆናለሁ እና ያልገባኝን ነገር ዳር ለማድረስ እስከሚገባኝ እስከምትረጂው ድረስ ትሄጃለሽ። የመጀመሪያ ዲግሪ ባችለርስ ኦፍ ፋይን አርት ሴራሚክስ። በአሜሪካ ጭቃ ነው የተማርከው? በአሜሪካ ጭቃ አብረን የተማርነው እሱን እንዳንዘነጋው ብዬ ነው። ስለዚህ ከልጅነት ነው ማለት። ከዛ በኋላ በስራ ዓለም ግን ሁላችንም በተለያየ መንገድ ውስጥ ነው ያለፍነው። ያቢ ውሎ ግን ምን ይመስላል? የሸክላ ቦታ አለ የምንሰራበት እዚሁ ሙዚቃ የምንሰራበት ቦታ አለ እዚሁ። አንዳንዴ የፎቶ ስቱዲዮ ማለኝ እንድትለኝ ነው ማለት ነው። ፎቶም እዚህ እናነሳለን። ሜቢ በሸክላ እንጀምርና ስቱዲዮ ሴሽን ሙዚቃ አድርገን ከዛ ወደ ፎቶአችን ለመሄድ ነበር ያሰብኩት። ቀናችንን መጀመር ይችላል። yes እኔም ወደ ስራ ልብሴ ልቀይር፣ ቁርስ እንብላና አብረን እንዋል።
ለሲዝኑ እንደውም የሚሆን አንድ አሪፍ ልጋብዝሽ። ቆንጆ የድሮ የበገና ጨዋታ ነው። ሲዝናል ስለሆነ እንደውም እሱን እየሰማን እናረጋለን። እኔ ገረመኝ። ከየት አገኘኸው ግን? መቼ ነው የገዛኸው? ቆየ ያልኩኝ የተሰበሰቡ በሰው በስጦታ የመጡ ምናምን ሸክላ ሙዚቃ እየሰሩ ይሄም በጣም የቆየ ነው። ጥራቱም ያን ያህል አይደለም፣ ግን በቃ ደስ ይለኛል። በገና ነው። ናይስ ደረሰ። ይሄን እየሰማን ትንሽ ቁርስ እንብላ። እሺ በትሪ መብላት እኮ እየቀረን መጥቷል አይደለ? ብዙ ሰው ኢንዲቪጁዋሊስቲክ ለየብቻ በፕሌት ግን ካሰብሽው በህብረቱ መብላት ለሁሉም ነገር ይቀላል። ቆንጆ ቁርስ ነበር። እኔ ወደ ታንኪ በጣም አሪፍ። የመጀመሪያው ስራ ወደ ሸክላ እንሂድ። እሺ አንተ ራስህ ነህ ጭቃውን የምትሰራው? ጭቃውን ከገበሬዎች ላይ ወይም የሚያመጡ ሰዎች አሉ። ከሱ ለዚሁ ፐርፐዝ የሚሰራ ለዚሁ ፐርፐስ የሚሆን ማለት ነው። አሁን ለምሳሌ ይሄ አለ ሰውኔ ኦልሞስት ለስንት ዓመታት ዝም ብሎ ሲዘፈዘፍ የነበረ ራሱ የራሱን ቴክስቸር የራሱን እንትን ይዞ ይመጣል። ግን ይሄንን ወዲያው ለመጠቀም አይሆንም። ይሄን ላውላልቅና ወደ ስራ ልግባ። ይሄንን ላውላልቅና ሩትዬ እቺን ልስጥሻ። ይሄንን ይሄውን ውስጡ ጠጠርነት አለው። ዩፊል ታላል ይሄ ምንድን ነው የሚደረገው ማለት ነው? ስለዚህ አሁን ይሄ ቅጥም ይደረግና በደንብ ቡክት ታደርገዋል። ይሄ ፍርስርስ እያደረኩኝ ማለት ነው። ይሄው አሁን ይሄ የተዘጋጀ ያለቀለት እንደዚህ እናድርገው። በጣም አሪፍ። ይሄ እንግዲህ አሁን አዲስ የተሰራ ሸክላ ነው። ይሄ ጭቃው ትንሽ እንደውም ጠንከር አለ። አሁን እነዚህ ለእጅ ስራ የሚሆኑ ናቸው። ኃይል ነው የሚመታው ማለት እንዴ መሰረቱን እየሰራክ ትሸጣለህ ማለት ነው። ማጎቹ ለማን ነው የምትሸጣቸው? በትዕዛዝ ነው። ስለዚህ ባለቀ በታሻራ ይላሳር። እስቲ አንቺ ደግሞ እስቲ ሞካክሪያት። እርጥበትም ምን ነካ ያለሽ እየሰፋ እየወፈረ ነው የመጣው። ከዚህ ጋር በደንብ ድጋፍ እያደረኩ አይደለ? ይላል እንግዲህ ወይኔ እንትን አደረኩት። አይገርምም? አሁን በዚህ የሻምፓኝ ብርጭቆ ቅርጽ ሰጥያ ቀጥና ወይ በገዙ ከመግነት ወደ እስቲ ምን ሆነች? አበባ መሰለች እኮ። እስቲ እኔ ማለቅም ሄደ በቃ ሄደ። ሁለተኛ ዙር እስቲ ከባዶ እንኳን ብትጀምሪስ? ጥበብን ለጥበበኛው የሚባለው እኮ ለዚህ ነው። ሰው ካለ ቦታው ሲገባ ይሄ ነው ጉዳቱ። እና አንዷ ያቺን የቅድሟን ትሞክሪያታለሽ ከስክራች? እስቲ እሺ፣ ደስ ይለኛል። እስቲ
በጣም አሪፍ እንዴ ግን በቃ ያው መጣው ግፍት ስታረጊው ቀስ እያለ እቺ ነች ያበላሽው። አስቆይ ከሸክላ ስራ ከባዱ ነገር ምንድነው? ይሄ ሴንተሪንግ ይባላል። ዋናው ይሄ ግን አቢ ይሄን ሁሉ አንተ አንዳንድ ሰው አንድ ሙያ ይኖረውና ለምሳሌ ያንን ባትሆን ምን ትሆናለህ ሲባል ሌላ ምርጫ ይኖራል። አንተ ሶስት ነገር ይዘሃል። እነዚህ ሶስት ነገሮች ባትሆን ምን ትሆን ነበር? ኬሚስት ሆነ ነበር። ሳይንስ ውስጥ ገባል። በቃ አለበለዚያ ይሄ ሂስትሪ፣ አንትሮፖሎጂ በዛ አካባቢ የሰው ጥናት ይሄንን እንደምናደርገው አሁን ይሄን ጽድት እናደርጋለን። ከዛ ሻይ ቡና እንበልና ወደሚቀጥለው ወደ ሙዚቃው አይደል ያልከኝ? ሙዚቃ በጣም አሪፍ። እሺ አንተ የታጥቤ እኮ ጭቃዬን እያስለቀኩ ነበር በደንብ። እሺ ቴንክ ዩ። ወደሽው እስካሁን ደስ የሚገርምህ ሩት ባለቤትህ በጣም ስታግዘን ነበር፣ ግን ምንም አላወራንም ስለሷ። የት ነበር የተገናኛችሁት? የሚገርምሽ ሩቲን የተተዋወቅኳት እዚህ ቤት ነው። የተተዋወቅኳት እዚህ ቤት ነው። ከውጭ አንድ ልጅ ያስመጥተን እዚህ ላይቭ ስትሪም እየተደረገ የኔ የአክስቴ ልጅ ይዟት መጣ እና በዛ ነው መጀመሪያ የተተዋወቅኳት ማለት ነው። መቼ ነበር? 3 ዓመት በፊት ግን በቃ በዛው ኮከባችሁ ገጠመ። እዚሁ አስቀረው። እዚህ ዘጋባበካት እዚሁ አስቀረው። እሷ ሞዴሎቹ ቤቱን በቃ አብዛኛው ጊዜ ኤዲቲንግ፣ ፎቶ እና ቪዲዮ እሷ ናት የምትሰራው። እቺ ደግሞ ሙዚቃ የምንሰራበት ነው። አንድ ሰው ላስተዋውቅሽ። ሊና ትባላለች። እሷ ናት ሙዚቀኛዋ። እሷ ናት። አንድ ፕሮጀክት እየሰራን ነው። ቁጭ በይና እኛም ወደ ስራችን እንሄዳለን። ጀመረክ ደግሞ ራስ መጠራጠር አጋጊር ማውጣት ለትንሽም ነገር ጀመረክ ደግሞ ራስ መጠራጠር አጋጊር ማውጣት የሚጨመር ትራምፔት እና ድራሙን አጠናቅቄ እንገናኝ እዚህ ትራክ ላይ ማለት ነው። ቴንክ ዩ ሊና፣ በጣም አሪፍ ያማ ናይስ። ቴንክ ዩ። ሰላም ወኝ። መልካም እድል። ሙዚቀኛው አቢ ሙዚቃ ጨረስን። ሙዚቃ ጨረስክ? የእነማን ሙዚቃ ከዚህ ቀደም ሰርታል? የመጀመሪያ የእሷ የመጀመሪያ ሳውንድ ቴድሮስ አክሊሉ ፒያኒስት ኪቦርዲስት አለ። የእሱ አንድ አልበም ጨርሻለሁ። ከዛ አሁን ግን የኢሪ የምትባል ልጅ አለች። የእሷ አልበም 2 አዳዲስ ፕሮጀክቶች አሉ። ከካስማሰ ጋር የተወሰነ ፕሮጀክቶች ጀምረናል። ሌላም ሰርፕራይዝ ያው ሲወጣ ቢነገር ይሻላል ብዬ ነው እንጂ ትልቅ ስም አለ እዚህ አብረኝ እየሰራን ያለው አርቲስት። ሙዚቃ ላይ ጥሩ ሰዎች ጋር ነው እየሰራ ያለሁት ማለት ነው። ዛሬ ቮካል ጨረስኩኝ፣ ከሷ ጋር ጨረስኩኝ። ስለዚህ ቀጥሎ ያለኝ ኮሚትመንት ፎቶ ነው። ስትሪት እንወጣለን ብዬ አንድ ጓደኛዬን ጠርቼዋለሁ፣ ዮሲ ይባላል፣ ያግዘኛል። ባይ ዘ ዌይ ያንቺ ፎቶም ራሱ አለኝ። አይቼ ነው ያወቅኩት። ታላቅ የተነሳሁት ፎቶ ነው። ፕሮባብሊ ያወቅሽ በትልቅ ምናምን አይደለም፣ ግን አዎ እኔ ማየት ጋጋዊ አሳይሻለሁ። እዚህ ላይ አለ ይኖራል። ወይ ጉድ! ያው የተወሰነ እንኬሽ ያው እዚህ ጋር አስጀምርሻ። እሺ ወይኔ መቲ ታውቃለህ፣ በጣም የምትታወቅ ፌመስ አርቲስት ናት። መታሰቢያ ታደሰ። አዎ ማለት መቲ
እሺ እህቴ ጉዴ ፈላ። ሌላ ሰው ነቢያት ገዙ። እሺ ራሴ ነኝ መስሎ ግን እዚህ መረዳ ማናት ይሄን ጉዴንማ ምንድነው? አይ ጥሴ እንደነቀልኩ አካባቢ መስለኝ። ከነቢያት አንድ አይነት ነን። አንድ አይነት የምር አስተማሪ የሚለን ነበር ይለኛል። ግን የገረመኝ ከፎቶግራፉ ያው እኔ እንድርሳውና የራሴ ላይቲንጉ በደንብ ፊቴ በደንብ ክሊር ሆኖ ነው የሚታየው። እውነት ለዚህ ፎቶ ትልቅ ሪስፔክት በእውነት እጅ ነስቻለሁ። ወደ ኋላ ወሰድከኝ። ለማንኛውም ቴንኪው ግን በጣም ክላር ነው። አሁን ሁለት ካሜራ እናዘጋጅ። አንደኛው የፊልም ካሜራ ነው። ኮዳክ ነው። ይሄን ተጠቀማለሁ። እስካሁን እንጠቀማለን አሉ ሰዎች። ፊልም ያስተምራል። አሁን አልቃ ተጠቅልላ በቃ ልትታጠብ ሬዲ ይሆናል። ይኖራሉ በግል የሚያመጡ ሰዎች ይኖራሉ እንጂ ገበያ ላይ በደንብ በደልብ ታገኘው አይደል? እንደዚህ አይነት ነገሮች አሁን ከአዲስ አበባ እየጠፉ እየመጡበት ያለ እንደዚህ አይነት አካባቢ ጊዜ ነው። ከዛ መኪና እያየ ምናምን እቺም አሁን በቃ እንደዚህ አይነት ሰፈር ራሱ በጣም አሪፍ ነው። ምርጥ ፎቶ ላንሳችሁ። አንድ ፎቶ ይመቻችኋል። በጣም አሪፍ ቀኔ በዚህ ያነሳችኋለሁ። እሱ ነው በዚህ ሁለታችንን የሚያነሳ ነው እንየውና ከዛ ሪዛልት ይሄኛው እኮ ያው ትንሽ ይቆያል። ዝም በእኔ ጋሽ አዮ ቫይብስ እንደውም ትንሽ ቴንክ ዩ። እኔ ደግሞ ምንድነው አንሹ ሲያነሳ አንተ ስታሳያቸው ነው ያንስቻል። ሳምንት ይፈጃል። ይሄኛው ራሳችሁ እሺ በፊልም ግን እዚህ ከወጣን ላይ ቀር እዚህ ጋር ደግሞ አሪፍ ፎቶ አለችና አንቺ ዝም ብዬ አንድ ለምን ጠቀረ? እሺ ከነ ካሜራው ነው ከነዚህ ካሜራ ነይ። ቴንክ ዩ። እሺ ሰላም ነው። አሁን እንደዚህ አይነት ሰፈር እዚች ጋችኛ እቺ ራሱ በቃ በጣም ቬጂዝ እንደ ድሮ አነሳስ ደግሞ የድሮ አነሳስ እኮ አለች እንደዚህ እቺ ያዝ አድርገው ምናምን እስቲ እቺ መሀሏን እንያዛት። እዮስ እስቲ ትንሽ ፊል አድርግልኝና ናይስ አንድ ሁለት የስ እንደዛም እስቲ እንትን በይ እስቲ ካሜራውን አውርደሽ ያ አንድ የመጨረሻ አንድ ናይስ አንድ ቆይ ላዳ በጣም I love this one. This is clean. ሰላም ጤና ይስጥልኝ። ሰላም ነው። እንዴት ነህ? አለሁ። አቢ ይባላለሁ። ፎቶግራፈር ነኝ። እንደምን አለ? ሰላም ነህ? ፈቃድ ለመጠየቅ ነበረ። እንደዚሁ ከውጪ ሳይ ፎቶዎች ማንሳት ፈልጌ አይደለ? ችግር የለም አይደል? ስለዚህ አንተ ይሄንን ፈቅደህ ግቢውን ፈቅዱልናል። ቻንስ ነው። ጎበዞች እቅፍ እኔ ጋር እዩኝ እስቲ ጎበዞች። አመሰግናለሁ። እሺ ደህና ዋላችሁ? ሰላም ዋሉ። እንዴት ዋሉ? ሰላም ዋሉ። እንዴት ነው? አለን። ስራ ጥሩ ነው? ስራ ጥሩ ናይስ። ይሄን አምጥቼ እሰጣለሁ። እንዴት እንደሚያምር ቆንጆ የኔ ቀን እንደዚህ ነው የሚሄደው። በደንብ አርቲስቲክ የሆነ ቀን ነው የምታሳልፈው አይደለ? ከሁሉም ቀንጨብ አድርጌ ቀኔን ለመሙላት እሞክራለሁ። አብሮኝ የሚሰሩ ሰዎች አሉ። በሁሉም እስካሁን ነው ቴንኪው። ሰላም ሳለ ዝም ብዬ ተቀላቀልኩ። ወደ ስራ ገባን። እዮሲ ሳውንድ ነው ዋናው ስራው፣ ግን ኤኒ ታይም ያግዛል። ብዙ ነገር እንጋግዛለን። እዚህ ጋር ብንዘጋስ እንችላለን። በጣም እኔም ጥሩ ቀን ነበረኝ፣ ብዙ የተማርኩበት። በድጋሚ ደግሞ ከረጅም ዓመት በኋላ አብሮ የተማረን ሰው ማግኘት ስኬታማ ሆኖ ደስ የሚል ነገርም አለው። ስለተገናኘን ደስ ብሎኛል። አብይ በርታ። ደግሞ ብዙ እንጠብቃለን ካንተ። የነበረኝ ቀን ግን ጥሩ ነበር። አመሰግናለሁ። በጣም አሪፍ አምክላድ እንኳን አብረን ዋልን። እውነት ነው። በጣም አመሰግናለሁ ስለመጣችሁ። እቺ ልጅ አስላሬት ደግሞ የመጀመሪያ ልጅ እንዳለች የመጀመሪያ ልጅ እንዴት እንደተነገረኝ እንግዲህ ፊልሙ ከተቃጠለም ትነግረኛለህ። ስለዚህ አሁን አንቺ ኦልሞስት
10 ፊልም አነሳሽ ማለት ነው። 10 ፊልም ጥሩ አንስቻለሁ። የተቃጠለ የለም። ሲታጠብ ግን ተጠንቀቁ በላቸው። ምንም ችግር ቴንክ ዩ። እሺ በጣም አሪፍ ቀን ነበረ። በጣም አመሰግናለሁ።